የመንግስት ፈተና ሆኖ የዘለቀውን የዜጎችን ሰላምና ደህንነት ማረጋገጥ አመራሩ ከህዝብ ጋር ሆኖ በተሻለ ቁርጠኝነት እንዲሰራ አቅጣጫ መቀመጡን የብልጽግና ፓርቲ ማዕከላዊ ኮሚቴ አስታወቀ። በኦሮሚያ ክልል ምስራቅ ሸዋ ዞን ባለፉት 3 ዓመታት በአረንጓዴ አሻራ የተተከለ ችግኞች 78 ከመቶ በላይ መጽደቁ ተገለጸ። ሶማሊያ ሐምዛ አብዲ ባህሬን አዲሱ የሀገሪቱ ጠቅላይ ሚኒስትር በማድረግ ሾመች። ጤና ይስጥልን እንደምንውላችኋል ተመልካቾቻችን። ከኢትዮጵያ ቴሌቪዥን የሰዓቱን ዜና ወደ እናንተ እናደርሳለን። ከዜናዎቹ ጋር አይዳ ከበደ አብሬያችሁ ቆያለሁኝ። መልካም ጊዜ። ኢትዮጵያ ከነባር ችግሮቿ ተላቃ በተስፋ ጎዳና እንድትገሰግስ እየታገለን ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሑፍ ያለፈው ችግሯ ውርስ መከራችንን ሊያረዝመው ይታገለናል፣ እኛ ደግሞ ተስፋችንን ለማለምለም እንታገላለን ብለዋል። በችግራችን ከተዋጥን ይነክስብናል ያሉት ጠቅላይ ሚኒስትሩ ለተስፋችን ከታገለን እንነክስበታለን ሲሉ ገልጸዋል። ጠቅላይ ሚኒስትሩ ባሰፈሩት ጽሑፍ በዚህ እሁድ ሁላችንም መቻቻልና አብሮነት እንዲያሸንፍ እንጸልይ ብለዋል። አገራችን ነጋችን ብሩህ እንዲሆን ደግሞ ወጥተን ዛፎችን እንትከል ያሉት ጠቅላይ ሚኒስትር አብይ አህመድ ተሸናፊ ውርስ ችግር ሊያሳምመን እንጂ ሊያሸንፈን አይችልም ብለዋል። የመንግስት ፈተና ሆኖ የዘለቀውን የዜጎችን ሰላምና ደህንነት ማረጋገጥ አመራሩ ከህዝብ ጋር ሆኖ በተሻለ ቁርጠኝነት እንዲሰራ አቅጣጫ መቀመጡን የብልጽግና ፓርቲ ማዕከላዊ ኮሚቴ አስታወቀ። ማዕከላዊ ኮሚቴው መንግስት የተሻገራቸው ሰፊ የሰላምና ደህንነት ጉዳዮች ቢኖሩም አሁንም ሰፊ ስራ የሚጠይቅ ጉዳይ መሆኑን አንስተዋል። አዝመራው ሙሴ ተጨማሪ አለው። የብልጽግና ፓርቲ ማዕከላዊ ኮሚቴ ስብሰባ ቀዳሚ አጀንዳ ያደረገው የሀገሪቱን ሰላምና ደህንነት ጉዳይ ነው። ከባለፉት 4 ዓመታት ወዲህ በለውጡ የተገፉ ኃይሎችና የውጭ ኃይሎች የኢትዮጵያን ሰላምና ደህንነት አደጋ ላይ ለመጣል ሰፊ ስራ ሰርተዋል ያለው ማዕከላዊ ኮሚቴው ሴራቸውን ለማክሸፍ ብዙ ስራ የተሰራ ቢሆንም አሁንም የዜጎችን ሰላምና ደህንነት ለማረጋገጥ ፈተና ሆኖ መዝለቁን የማዕከላዊ ኮሚቴ አባላቱ ያነሳሉ። መንግስት የተሻገራቸው በጣም ብዙ በተለይ ከጸጥታ ጋር በተገናኘ በጣም ብዙ ፈተናዎች ቢኖሩም አሁንም ግን የተለያዩ ፈተናዎች እየገጠሙ ስፔሻሊ ከቅርብ ጊዜ ወዲህ በንጹሃን ዜጎች ላይ እየደረሱ ያሉ ጭፍጨፋዎች በጣም ከአንድ ዜጋ የማይጠበቁ እንዴት ከመንግስትም ጋር ምንም ንክኪ የሌላቸው ንጹሃን ዜጎች ላይ እየደረሱ ያሉ ጉዳቶች በመጀመሪያ እንደ ፓርቲ የብልጽግና ፓርቲ ማዕከላዊ ኮሚቴ ዛሬ ባካሄደው ስብሰባ ላይ ይሄንን በተባበረና በጠንካራ መንገድ ነው ያወገዘው። መንግስትም ከምን ጊዜም በላይ ቁርጠኛ ሆኖ እነዚህ የተለያየ የሽብር ተግባራት የንጹሃን ዜጎች ላይ እያደረሱ ያሉትን አካላት ላይ እርምጃ እየወሰደ ነው ያለው እና ይሄንን አሁን ካለው ሁኔታ እንዳይባባስ የተለያየ ጥረት ነው እንደ መንግስትም እያደረገ ያለው። አሁን ያለው ነገር ስንመለከተው በጣም የሚያሳስብ ነገር ነው። እየተደጋገመ ያለ የዜጎች ግድያ፣ በጣም ጭካኔ የተሞላበት ሞቶችን እያየን ያለ ነውና አዛውንቶች ሳይቀሩ ሴቶች ሳይቀሩ ህፃናት ሳይቀሩ እየተገደሉ ነው ያሉት። ይህንን በሚገባው ደረጃ ቁርጠኛ ሆነን በደንብ ስራ መስራት እንዳለብንም አይተናልና ሰፊ ስራ ይፈልጋል ለማለት ነው። መንግስት የዜጎችን ሰላምና ደህንነት ለማስከበር የተሰጠውን ኃላፊነት መወጣት ግዴታው ነው የሚሉት የማዕከላዊ ኮሚቴ አባላቱ የዜጎችን ሰላምና ደህንነት የሚነሱ ኃይሎችን መስመር ለማስያዝ አቅጣጫ ስለመቀመጡም ይናገራሉ። የመንግስት ትልቁ ዋና ኃላፊነት ህግና ስርዓት የማስከበር ነው። አሁን የህዝባችን ሰላም ደህንነት እያደፈረሰ ያለው የነዚህ የጥፋት ኃይሎች ለማስወገድ ሲባል ከህግ በላይ ማንም ስለሌለ ሁሉም ሰው መንግስትም ቢሆን ከህግ በላይ ስለማይሆን መንግስት በመጀመሪያ ደረጃ የህግ የማስከበር ስራ እንዲሰራ ወደ በሙሉ አቅሙ ወይም ሁሉም አቅጣጫ የሰጠበት ሁኔታ ነው ያለው። ለምን በዚሁ የህግ የማስከበር ስራ ወይም ኦፕሬሽን ላይ የአሁኑ ለውጥ የማይፈልጉ ኃይሎች ወይም የጥፋት ኃይሎች የምንላቸው
ወይ ወደ ህግ እንዲመጡ ወደ መስመር እንዲመጡ ወደ ህግ መስመር ማምጣት የማይችሉ ከሆነ አስፈላጊ እርምጃ እንዲወሰድባቸው መንግስት የተለያዩ አቅጣጫዎች ያስቀመጠበት ሁኔታ ነው ያለው። ይሄኛው እንግዲህ ያለ ምህረት መስራት እንዳለበት ነው በጣም አብሮ ነው የተናገረው። በተለይ ማዕከላዊ ኮሚቴው ያስቀመጠው አቅጣጫ የህግ የበላይነትን ማስከበር ቁልፍ ተግባራችን ነው። የተሰሩ ስራዎች እንዳሉ ሆኖ አሁንም ቀጣይም ደግሞ በተለይ ኢመደበኛ የሆኑ አደረጃጀቶችን እነዚህን የህግ የበላይነትን ከማስከበር እነሱን ስርዓት እንዲይዙ ከማድረግ አንጻር መንግስት ብቸኛ ኃይል ተጠቃሚ ሆኖ ይህንን ህግ ማስከበር አለበት የሚል አቅጣጫ አስቀምጧል። በኢትዮጵያ ፈተና ሆኖ የዘለቀውን የሰላምና ደህንነት ጉዳይ እልባት ለመስጠት የአመራር ቁርጠኝነት የመንግስትና ህዝብ ተናቦ መስራት ይገባል የሚለው ማዕከላዊ ኮሚቴው ፓርቲው የሰላምና ደህንነት ጉዳይን ቀዳሚ አጀንዳ አድርጎ ሰፊ ስራ እየሰራ ስለመሆኑም ይገልጻሉ። እንደ ብልጽግና ፓርቲ የሰላምና ደህንነት ጉዳይ ዋነኛ አጀንዳችን ነው። የመንግስት ቁልፍ ስራ ነው። መንግስት የዜጎችን ደህንነት ማረጋገጥ አለበት፣ የህግ የበላይነትን ማረጋገጥ አለበት። ከዚህ አኳያ ግልጽ የሆኑ አቅጣጫዎችን አስቀምጠናል። የተጀመሩ ስራዎችም አሉ። በተለይም አሁን ችግሩ በተከሰተባቸው አካባቢዎች በጣም ትልልቅ ኦፕሬሽኖች እየተሰሩ ነው ያሉት። በዚህም አበረታች ውጤት እየተገኘ ነው ያለው። ከዚህም ባለፈ እንግዲህ ሰፊ የፖለቲካ ስራ ያስፈልገዋል። በተለይም ህዝብን ባለቤት የማድረግ ሁልጊዜ በወታደርና በፖሊስ ብቻ ሳይሆን የአካባቢው ነዋሪ አጠቃላይ አመራሩ ስለ ሰላምና ስለ ደህንነት አጠቃላይ ህዝቦቻችንን በወንድማማችነት በእኩልነት የሚያይ የሰላምን ዋጋ የሚረዳ የህግ የበላይነትን እንደ አንድ ቁልፍ ስራ የሚወስድ በዜጎች መካከል ያለውን የሞትና መፈናቀል በከፍተኛ ሁኔታ የሚጠላና የሚጸየፍ አመራር መፍጠር ይኖርብናል። አሁን እያጋጠመ ያለው የሰላምና ደህንነት ፈተና ሰፊ ስራ የሚጠይቅ ቢሆንም መንግስት መሻገር የሚችለው ችግር ስለመሆኑ ግን ማዕከላዊ ኮሚቴው ገልጿል። ባለፉት 4 ዓመታት በስፋት የለውጡ ስራዎች ተግባራዊ እየተደረጉ ቢሆንም ለውጡ ወደፊት እንዳይራመድ እንቅፋት መኖራቸውን የብልጽግና ፓርቲ ማዕከላዊ ኮሚቴ አባላት ተናገሩ። በችግሮች ውስጥ እያለፈ ያለው ሀገራዊ ለውጥ በገለልተኛነታቸውና በብቃታቸው ዓለም አቀፍ እውቅና ያገኙ ተቋማት እንዲገነቡ ማስቻሉን ማዕከላዊ ኮሚቴ አባላቱ ተናግረዋል። የሰብአዊ መብት ኮሚሽንና ምርጫ ቦርድ ለውጡ ከታየባቸው ተቋማት ቀዳሚ ተጠቃሾች መሆናቸውም ተገልጿል። ንብረት የተሆነ ተጨማሪ ያለው የኢትዮጵያ ፖለቲካ እያደገ የመጣውን የህዝብ ፍላጎት መመለስ ባለመቻሉ 2010 ላይ ለውጥ እንዲመጣ መደረጉን የብልጽግና ፓርቲ ማዕከላዊ ኮሚቴ አባላት ይናገራሉ። ወደ ለውጥ ከተገባ በኋላ ገለልተኛ ተቋማትን መገንባትና አካታች የሆነ የፖለቲካ ስርዓት መፍጠር ላይ ውጤት መመዝገቡን የማዕከላዊ ኮሚቴ አባላቱ ተናግረዋል። የዜጎች ነጻነትን፣ የፖለቲካ ተሳትፎን፣ ዲሞክራሲን በተመለከተ ከሳቤ ጀምሮ በህግ ማዕቀፍ ደረጃ የመጣው ለውጥ ያ ደግሞ ወደ ተቋማትም ሄዶ በገለልተኛነታቸው በነጻነታቸው በብቃታቸው በዓለም አቀፍ ደረጃ ራሱ እውቅና ያገኙ የዲሞክራሲ ተቋማት እንደ ሰብአዊ መብት ኮሚሽን እንደ ምርጫ ቦርድ መልሶ ማዋቀር የተቻለበት ከዚሁ ጋር ተያይዞ ደግሞ በአንጻራዊነት በሀገራችን ከታዩት ምርጫዎች ሁሉ የተሻለ ቅቡልና ያለው ነፃ የሆነ ፉክክር ያለበት ምርጫ መካሄዱ ከተቃዋሚ ፓርቲዎች ጋር አብሮ መስራት ነፃና ዲሞክራሲያዊ ምርጫ ማድረግ ወዘተ የሚባሉትን ነገሮች ያኔ በ15 ቀን በወር ያደረግናቸው ነገሮች 2 ዓመት 3 ዓመት ወደሚጠይቁት ነገር ተሸጋግርን ማለት ነው። አሁን ምርጫው የዛሬ ዓመት ነው የተካሄደው። ቱካስ 3 years ማለት ነው። ብዙ እንትና ከፖለቲካ ፓርቲዎች ጋር አብሮ መስራት የሚባለውን ነገር ለማድረግ ባህል ለመቀየር ረጅም ጊዜ ወስዷል። አሁን ጭራሽ ከምርጫው በኋላ የፖለቲካ ፓርቲዎች ዛሬ የተቃዋሚ ፖለቲካ ፓርቲዎች ምርጫውን ሳያሸንፉ በፌደራል ደረጃ 3 ሚኒስትርን ተቆጣጥረዋል። የካቢኔ አባላት ናቸው። ከ22 ውስጥ 3 ሚኒስትር ፖዚሽን የያዙ ናቸው ማለት ይሄ ለ4 ዓመት የሰራነው ስራ አብረን መተማመን ስለቻልን ስለሰራን ለጋራ ዓላማ ለሀገር ግንባታ ለሀገራችን ህዝብ ህልውና አብረን ስለሰራን ዴቨሎፕ ያደረገው ነገር ነው። ለውጥ ከተጀመረ በኋላ አበረታች ውጤቶች መመዝገባቸውን የሚያነሱት የብልጽግና ፓርቲ ማዕከላዊ ኮሚቴ አባላት ሀገርን ፈተና ውስጥ የሚያስገቡ ችግሮች መከሰታቸውንም ይጠቅሳሉ። ለችግሮቹ ምንጭ ለውጥ የማይቀበሉ ኃይሎችን ተጠያቂ የሚያደርጉት የማዕከላዊ ኮሚቴ አባላቱ ለውጡ ወደፊት እንዳይራመድ ጥረት አድርገዋልም ይላሉ። ተግዳሮቶች ነበሩ። በርካታ ተግዳሮቶች ናቸው። ለጥ ያለ ሜዳ አልነበረ ጉዟችን። በጣም ብዙ ምናልባትም ይሄ 4 ዓመት ያጋጠመው ነገር
በኖርማል ጊዜ ሀገራችን ውስጥ በ40-50 ዓመት የሚያጋጥም ነገር ነው። በፍጥነት ብዙ ነገሮች ያጋጠሙ ወደ ሽብር ወደ ግጭት ተግባር የተሰማራ የፖለቲካ ቡድን እንዳለም ይታወቃል። ያ በግጭት ራሱን እስኪገልጽ ድረስ ወደ ለየለት ጦርነት እስኪገባ ድረስ ከዛ ቀደም ብሎ በተለያየ አካባቢ ግጭቶችን መቀስቀስ፣ ብሔር ከብሔር፣ ሃይማኖት ከሃይማኖት ማጋጨት፣ ማባላት፣ ሰዎች በወንድማማችነት በህብረት አብረው እንዳይኖሩ የጥላቻ የግጭት ቅስቀሳ ማድረግ፣ ያንን ለማባባስ ደግሞ ሆን ተብሎ የታቀዱ ጥቃቶችን መፈጸም ታይቷል። ከ4 ዓመት በፊት ከተጀመረው ለውጥ በተቃርኖ የቆሙ ኃይሎች ኢትዮጵያን የሚፈትኑ ችግሮች ፈጥረዋል ያሉት የማዕከላዊ ኮሚቴ አባላቱ ለውጡ እንዲቀጥል ህግ የማስከበር ስራዎች ተጠናክረው ሊቀጥሉ ይገባል ብለዋል። ህግ መከበር አለበት። ሰው በመብቱ መንቀሳቀስ አለበት። ከመብቱ አልፎ ግን የሌሎችን መብት የሌሎችን በህይወት የመኖር የንብረት መብት የመልካም ስም መብት በሚጋፋ ሁኔታ የፖለቲካ እንቅስቃሴ ነው፣ ሀሳቤን እየገለጽኩኝ ነው ወይ ፖለቲካ ዓላማ አለኝ ብሎ ጉልበት መጠቀም፣ ግጭት መቀስቀስ ምናምን የመሳሰሉትን ነገሮች በተለያዩ አደረጃጀቶች የሚሄደው ከህግና ከስርዓት ያወጣ ነገር መስመር መያዝ አለበት። ማህበረሰብ ግንባታ ላይ የማህበረሰብ ትስስር ላይ ከምንም በላይ መስራት እንዳለብን፣ የህግ የበላይነት ላይ መስራት እንዳለብን፣ እዚህ ላይ ደግሞ የህግ የበላይነት ላይ የሚሆን የማህበረሰብ ትስስሩን ከማጠናከር አንጻር ፍጹም እህትማማችነት፣ ወንድማማችነት እንዲኖር በመድረኮች ላይ ብቻ ሳይሆን በተግባር ከላይ እስከታች ያለው አመራር፣ ከላይ እስከታች ያለው አባላችን፣ ከላይ እስከታች ያለው ሁሉም የሚመለከተው አካል ብለን የምንለየው የለም። ሁሉም የየራሱ የማይተካ ድርሻና ሚና ስላለው እዚህ ላይ መስራት ይገባናል የሚል እንትን አለ። የብልጽግና ፓርቲ የማዕከላዊ ኮሚቴ አባላቱ በኢትዮጵያ ዜጎች ተከባብረው ለሀገራቸው ለውጥ እንዲሰሩ የሚያስችል የፖለቲካ ስርዓት ለመገንባት የሚደረገው ጥረት ውጤታማ እንዲሆን ሁሉም የበኩሉን ሊወጣ ይገባል ብለዋል። የዲጂታል ዘመን ያመጣውን በረከት ጊዜው የሰጠንን ውበት ተላብሰን ባለንበት ያቀድነውን ከግብ በምናደርስበት ዘመን ጊዜ በወረፋ ሊባክን አይገባም። ቀላልና ምቹ በሆኑት የዲጂታል ባንኪንግ አገልግሎቶች በሚተማመኑበት ባንክ ኢትዮጵያ መጀመር ብቻ ሳይሆን መጨረስ የምትችል ሀገር መሆኗን፣ ኢትዮጵያ መጀመርና መጨረስ ብቻ ሳይሆን ትላልቅ ነገር የመጀመርና የመጨረስ ትልሞቿን የምታሳይበት፣ ለራሷ የምትማርበት፣ ለዓለም የምታስተምርበት መድረክ ነው። ከ20 ቢሊዮን በላይ ችግኞች በ4 ዓመት በመትከል ከ5000 ሜጋዋት በላይ ማመንጨት የሚችል ግድብ በመገደብ ማንም ሌላ ሀገር የተለየ ድጋፍ ሳያደርግላት ትላልቅ ነገር በዚህ አህጉር ጀምራ መጨረስ የምትችል መሆኗን እያሳየች ነው። በኦሮሚያ ክልል ምስራቅ ሸዋ ዞን ባለፉት 3 ዓመታት በአረንጓዴ አሻራ የተተከለ ችግኝ 78 ከመቶ በላይ መጽደቁ ተገለጸ። የአካባቢውን አየር ንብረት ለማሻሻል የሚያግዙ የችግኝ ዝርያዎች መተከላቸውም ተመላክቷል። አቤል ሙሉጌታ ተጨማሪ አለው። ባለፉት 3 ዓመታት በኦሮሚያ ክልል ምስራቅ ሸዋ ዞን በአረንጓዴ አሻራ የተተከለው ችግኝ የአካባቢውን ስነ ምህዳር እያሻሻለው ይገኛል። በዞኑ የሚገኘው ሉሜ ወረዳ ተራቁተው የነበሩ ከ30 በላይ ቦታዎችን እንክብካቤ በማድረግ መሰራቱንና ለውጥ ማሳየቱንም የሉሜ ወረዳ ግብርና ጽሕፈት ቤት ምክትል ኃላፊ አቶ ገለታ ጢቆ ተናግረዋል። በተደጋጋሚ ውሃ እንዲጠጣ ተደርጓል ማለት ነው። የተከለው እያንዳንዱ ችግኝ አሁን አባት አለው ማለት ነው። ይሄ አባት አለው። ያ አባትየው ይንከባከባል፣ ይኮተኩታል፣ ያጠጣል፣ ይከታተላል። ስለዚህ በዛ ልክ ነው ሲካሄድ የነበረውና እንደዚህ አይነት ኤሪያዎች እንደ ወረዳችን ወደ 35 ኤሪያ ኢንክሎዝድ የሆኑ ማለት ነው
ክሎዝድ የሆኑ ወደ 35ቱም ቀበሌ ላይ አለ። የአካባቢውን ስነ ምህዳር በመቋቋም መጽደቅ የሚችሉ የዛፍ ዝርያዎችን በአካባቢው ላይ በመትከል ለምነቱንና የተራቆተውን አካባቢ ወደ ነበረበት ለመመለስ የሚያስችሉ ችግኞች ተመርጠው መተከላቸውንም ተናግረዋል። ተመርጦ ነው እዚህ አካባቢ ላይ የተተከለው። እዚህ አሁን ካያችሁ ይሄኛው አኬሻ ሳሊግና ይባላል ማለት ነው። በቀላሉ ድርቅን ሊቋቋም የሚችል በትንሽ እርጥበት ሬዚስት አርግቶ ወይም ደግሞ ቆይታ ሊኖረው የሚችል የሚቀጥለውን ክረምት ሊጠብቅ የሚችልና በቀላሉ መሬቱን አካባቢውን ተላምዶ ሊያድግ የሚችል ነው። ቀጥሎ ካደገ በኋላ ደግሞ እነዚህ መታያችን ቅጠሎቹን ያራግፋል። የሚያራግፈው ደግሞ ዲኮምፖዝ ይሆናል ማለት ነው። እዚህ አካባቢ ላይ የአፈሩን ለምነት ይጨምራል። በዞኑ ከዚህ ቀደም የተተከሉ ችግኞች የጽድቀት መጠን አበረታች መሆኑንም የዞኑ ግብርና ጽሕፈት ቤት ምክትል ኃላፊ አቶ አብነት ዘገየ ተናግረዋል። በአረንጓዴ አሻራ ተከላ የተተከለ ችግኝ በዞኑ ያለውን የደን መጠን እያሳደገ መሆኑንም ተገልጿል። 3 ዓመት የተከልነውም ስናይ ያለው የጽድቀት መጠን ወይ ሰርቫይቫል ሬቱ ከፍተኛ ነው። ያን ደግሞ እንዲሆን ያደረገው አንደኛ ህዝቡ የነበረውን የአረንጓዴ አሻራ ስራ አምኖ የገባበት ከዛ ጋር ተያይዞ የአምናውን ብናይ መጀመሪያ ላይ ልክ ጥቅምት ላይ መጀመሪያ ስንፈትሽ 87% የጽድቀት መጠናን ያሳያል። ግን የዝናቡ እጥረት እየገፋ በሄደ ቁጥር አሁን ወደ 78% የሚሆነው በዞናችን አምና የተተከለው ችግኝ የጽድቀት መጠኑን ያሳያል ማለት ነው። ያ ማለት ከጊዜ ወደ ጊዜ የደን ሽፋናችንም የዞናችን እየጨመረ ነው ያለው። ለዚህም ስኬት ህብረተሰቡ በየአካባቢው የሚያደርገው የችግኝ እንክብካቤ ትልቅ ሚና እንዳለውም ተነስቷል። እዚህ አሁን የ2 ዓመት ችግኝ ነው ያለው። አምና የተተከሉ አሉ፣ የዛሬ 2 ዓመት የተተከሉ አሉ። እነኚህ የምናያቸው 2 ዓመት ሞልቷቸዋል። ከስር ደግሞ ትናንሾች የምናያቸው አሉ አምና የተተከሉ። በዚህ ሜትድ እየተንከባከቡ በጋ ላይ በሮቱ ውሃም እየመጣ የተለያየ አካላት ሲያጠጣን የከረመው በዚያ ሜትድ እንክብካቤው የተሻለና ቆንጆ ሰርቫይቫል ሬት መኖሩን የሚያሳይ ነው። ዘንድሮም በምስራቅ ሸዋ ዞን 225 ሚሊዮን በላይ ችግኝ ለመትከል ዝግጅት ተደርጓል። በጅማ ዞን በመጀመሪያው የችግኝ ተከላ ቀን በሁሉም የዞን ወረዳዎች ከ100 ሚሊዮን በላይ ችግኝ መተከሉ ተገለጸ። በዞኑ 4ኛው አረንጓዴ አሻራ መርሃ ግብር በጅማ ዞን ሸቤ ሶምቦ ወረዳ ተጀምሯል። ተስፋዬ ጫኔ ተጨማሪ ያለው። በጅማ ዞን 4ኛው አረንጓዴ አሻራ መርሃ ግብር በሸቤ ሶምቦ ወረዳ ተጀምሯል። በዞኑ ባለፉት ዓመታት ከተተከሉ ችግኞች 85% በላይ መጽደቃቸውን መረጃዎች የሚያመለክቱ ሲሆን በዘንድሮ ዓመትም የተለያዩ ችግኞችን ለመትከል ታቅዶ ወደ ስራ ተገብቷል። በሸቤ ሶምቦ ወረዳ አረንጓዴ አሻራ ችግኝ ተከላ መርሃ ግብር በይፋ ሲጀመር በርካታ የወረዳው ነዋሪዎች ተሳትፈዋል። ባለፉት ዓመታት የተለያዩ ችግኞችን ተክለው በመንከባከብ ተጠቃሚ የሆኑ መሆናቸውን ተሳታፊዎቹ ተናግረው መሰል ልምድን አጠናክረው መቀጠል እንደሚገባም አስረድተዋል። ጠቅላይ ሚኒስትራችን ባደረጉልን ጥሪ መስራት ለተከላ ዛሬ ቀርበን እየተከልን ላይ እንገኛለን። ቢያንስ ከዚህ በፊት የተከልነው ከ85% የጸደቁ ስለሆኑ ሌሎችን ደግሞ ዘንድሮም ተክተን ለማትከል አቅደን እቅዱን ለማተግበር ቆሜናል ማለት ነው። ከዚህም በፊት የተተከሉ ችግኞች በጥሩ ሁኔታ እንክብካቤ እየተደረገላቸው ያሉት አሉ። ሌላ ደግሞ በዛ ቦታ ላይ ደግሞ ተተኪ ችግኞችንም እየተከል እያጠናከር ይህን ነው ብዬ ነው የሚያስበው እንደራስ እንደግል ማለት ነው። የሸቤ ሶምቦ ወረዳ አስተዳዳሪ አቶ ካሊድ አባመጫም በወረዳው በዘንድሮ የአረንጓዴ አሻራ መርሃ ግብር ለምግብና የተለያዩ ጥቅም ያላቸው ከ18.5 ሚሊዮን በላይ ችግኞችን ለመትከል ታቅዶ መጀመሩን ገልጸው ከመትከል ባለፈ የተተከሉትን የመንከባከብ ስራም እንደሚሰራ ተናግረዋል። እጋ በረካና ካም በረደር ቢራ ቆጲራ ካኔ ቆጲ ሰኝራ ካኔ ጥየፈና ጉዳት ገንዳኒ በዘንድሮ ዓመት ከባለፈው በተሻለ የተለየ ትኩረት ሰጥተን ስንዘጋጅ ቆይተናል። ባለፈው ዓመት 12.5 ሚሊዮን ችግኞችን ነበር የተከልነው። ዘንድሮ ግን 18.5 ሚሊዮን ለመትከል ዝግጅታችንን ጨርሰናል። ችግኞቹም ዝግጁ ሆነዋል። በመንግስት በተቀመጠው አቅጣጫ መሰረትም በ3 ወረዳዎች አትክልትና ፍራፍሬን ከደን ዛፎች ጋር ጨምረን ነው ምንተክለው። የጅማ ዞን ምክትል አስተዳዳሪ አቶ ዩሱፍ ሻሮ በበኩላቸው በዞኑ ባለፉት ዓመታት ከተተከሉ ችግኞች መካከል 85% በላይ ችግኞች መጽደቃቸውን ተናግረዋል። በዘንድሮ ዓመትም 1.1 ቢሊዮን በላይ ችግኞችን ለመትከል ታቅዶ ተከላው በይፋ መጀመሩን ምክትል አስተዳዳሪው አብራርተዋል። ወደ 1.1 ቢሊዮን የሚሆን ችግኝ ነው የተዘጋጀውና ለዚህም ችግኝ ብቻ ሳይሆን
የሚተከልበት ቦታም በጂፒኤስ እና ከጂፒኤስ ውጪም ወደ 1020 የሚሆኑ ቦታዎች ተዘጋጅተው ነው ያሉት። ለዚህም ጉድጓድ ሁሉ ተዘጋጅቶ እንደ ጅማ ዞን 100 ሚሊዮን ችግኝ እንተክላለን ብለን ወደ 20 ወረዳና 2 ከተሞች ነው ያሉን። ሁሉም ወረዳዎች ላይ ተጀምሮ ነው ያለው። በመጀመሪያው ችግኝ ተከላ ቀን በሁሉም የዞን ወረዳዎች ከ100 ሚሊዮን በላይ ችግኝ መተከሉን አስታውሶ የዘገበው የጅማ ዞን መንግስት ኮሙኒኬሽን ጽህፈት ቤት ነው። ኢትዮጵያ መጀመር ብቻ ሳይሆን መጨረስ የምትችል ሀገር መሆኗን ኢትዮጵያ መጀመርና መጨረስ ብቻ ሳይሆን ትላልቅ ነገር የመጀመርና የመጨረስ ትልሞቿን የምታሳይበት ለራሷ የምትማርበት ለዓለም የምታስተምርበት መድረክ ነው። ከ20 ቢሊዮን በላይ ችግኞች በ4 ዓመት በመትከል ከ5000 ሜጋዋት በላይ ማመንጨት የሚችል ግድብ በመገደብ ማንም ሌላ ሀገር የተለየ ድጋፍ ሳያደርግላት ትላልቅ ነገር በዚህ አህጉር ጀምራ መጨረስ የምትችል መሆኗን እያሳየች ነው። የቤተሰብ ንግድ በሀገሪቷ የሚስተዋለውን የስራ አጥነት ችግር በመቅረፍ ውጤታማና ተሻጋሪ ኢንተርፕራይዝ እንዲፈጠር ያስችላል ተባለ። በስራና ክህሎት ሚኒስቴር የስራ ስምሪትና የገበያ ዘርፍ ሚኒስቴር ዴኤታ ንጉሱ ጥላሁን በተገኙበት የቤተሰብ ንግድ ለኢንተርፕራይዞች ውጤታማነትና ቀጣይነት ላይ ያለውን ፋይዳ የሚዳስስ ውይይት በጅግጅጋ ከተማ ተካሂዷል። በውይይቱ ላይ የተለያዩ ጽሁፎች የቀረቡ ሲሆን የስራ ዕድል ፈጠራ ተግባር በጥቃቅንና አነስተኛ ኢንተርፕራይዞች ልማት ስትራቴጂ እየተመራ እርስ በርስ የማይተዋወቁ ዜጎች በጥቃቅንና አነስተኛ ኢንተርፕራይዝ ተደራጅተው ወደ ስራ እንዲገቡ ሲደረግ መቆየቱን በጽሁፉ ተመላክቷል። በዚህ አሰራር ተደራጅተው ወደ ስራ እንዲገቡ የተደረጉ ኢንተርፕራይዞች ውጤታማነትና ቀጣይነትን ማረጋገጥ እንዳልተቻለም በተግባር መታየቱ ነው የተገለጸው። የስራና ክህሎት ሚኒስቴር ዴኤታ ንጉሱ ጥላሁን አሁን ላይ በሀገሪቷ የስራ ችግር አንገብጋቢ ጥያቄ መሆኑን አንስተው ችግሩን ለመቅረፍም በቤተሰብ አደረጃጀት ላይ የተመሰረተ ኢንተርፕራይዝ ወደ ስራ ማስገባት አደረጃጀቱ ተሻጋሪ ውጤታማና በምክክር ላይ የተመሰረተ እንዲሆን ያስችለዋል ብለዋል። 76% የሚሆኑት ኢንተርፕራይዞች የገንዘብ ምንጭ በቤተሰብ መሆኑን በጥናት መረጋገጡም ነው ሚኒስትር ዴኤታው ያነሱት። የሶማሌ ክልል የርዕሰ መስተዳደር ጽህፈት ቤት ኃላፊ ዶክተር ሁሴን ቃሲም የቤተሰብ ንግድ አንድ የቤተሰብ አባል በመደራጀት ኢኮኖሚያዊ ተጠቃሚነቱን የሚያረጋግጥበት አንደኛ መንገድ መሆኑን ገልጸው የክልሉ መንግስትም ለዘርፉ ስኬታማነት የበኩሉን ሚና ይጫወታል ብለዋል። በውይይቱ ላይ የሶማሌ፣ የሐረሪ፣ የድሬዳዋ ከተማ አስተዳደር የስራና ክህሎት ቢሮ ኃላፊዎችና ባለሙያዎች ተገኝተዋል። ተመልካቾቻችን በዚሁ ጉዳይ ላይ ተጨማሪ መረጃ ላይ ደርሰን ሪፖርተራችን ቴዎድሮስ ታደሰ በቀጥታ መስመራችን ላይ ይገኛል። እንደምን ውለሃል? እንግዲህ ቴዎድሮስ በጅግጅጋ እየተካሄደ የሚገኘው የስራ ክህሎት ላይ ያተኮረው ውይይት ምን ጉዳዮች በዋናነት ተነሱበት የሚለው ነው የመጀመሪያው ጥያቄ። ሁለተኛው ደግሞ እንግዲህ የስራ አጥነት ችግርን ከመፍታት አንጻር በውይይቱ ላይ የተጠቆሙ መፍትሄ ሀሳቦች ካሉም አያይዘህ ብትገልጸን። አመሰግናለሁ አይዳ። እንግዲህ ቀደም ሲል አንቺም እንደጠቀሹ በዚህ በጅግጅጋ ከተማ የቤተሰብ ንግድ ለኢንተርፕራይዞች ውጤታማነትና ቀጣይነት ያለውን ፋይዳ የሚዳስስ ውይይት እየተካሄደ ነው። በዚህ ውይይት ላይ እንግዲህ የተለያዩ ሀሳቦች፣ የተለያዩ ጥናታዊ ጽሁፎች ቀርበዋል። እንግዲህ ዜጎች ከስራ ዕድል ፈጠራ ጋር ተያይዞ ተጠቃሚ እንዲሆኑ በማሰብ የስራ ዕድል ፈጠራ ስርዓት በጥቃቅንና አነስተኛ ኢንተርፕራይዝ ልማት ስትራቴጂ እንዲመራ መደረጉ ተገልጿል። እንግዲህ ይህ ደግሞ በተለያዩ ክልሎች፣ ከተማ አስተዳደሮች የሚገኙ ዜጎች በተለያየ መንገድ እየተደራጁ በተለያዩ የስራ ዘርፎች ላይ እየተሰማሩ ራሳቸውን ውጤታማ እንዲያደርጉና በኢኮኖሚም ራሳቸውን እንዲደግፉ የማስቻል ስራዎች ሲሰሩ መቆየቱ ነው የተነሳው። ይህ አሁን በስራ ላይ ያለው የጥቃቅንና አነስተኛ ኢንተርፕራይዞች ልማት ስትራቴጂ እንግዲህ በመንግስት የሚቀርቡ ድጋፎች ፍትሐዊ ተጠቃሚነትን በሚያረጋግጥ ሁኔታ ተግባራዊ መደረግ እንዳለባቸው ነው የሚያስቀምጠው። ከዚህ ጋር ተያይዞ ይህንን መነሻ በማድረግ እንግዲህ ስራ ፈላጊ ዜጎች እርስ በርስ እንኳን ባይተዋወቁ ማለት ነው በጥቃቅንና አነስተኛ ኢንተርፕራይዝ ተደራጅተው በተለያዩ የስራ ዘርፎች በመሰማራት እንዲሰሩ ሲደረግ ቆይቷል። የቤተሰብ አደረጃጀት ታዲያ ከዚህ ጋር ተያይዞ ስትራቴጂው ምንም በግልጽ የሚያስቀምጠው ነገር የለም። በተለይ ፍትሐዊ የሀብት ተጠቃሚነትን ለማረጋገጥ በሚል የተዛባ አመለካከት በቤተሰብ ደረጃ ተደራጅተው የሚመጡ ስራ ፈላጊ ዜጎች እንዲሁ ተገቢውን መንግስታዊ ድጋፍ በማድረግ
ውጤታማ እንዲሆኑ ከመደገፍ ይልቅ እንዲያውም በአንዳንድ አካባቢዎች እንዳይደራጁ ጭምር ሲከለከል እንደቆየ ነው በመድረኩ የተገለጸው። ከዚህ ጋር ተያይዞ እንግዲህ የተለያዩ ችግሮች ተፈጥሯል ነው የተባለው። ከላይ በጠቀስናቸው መንገድ የሚደራጁ ኢንተርፕራይዞች ውጤታማነትና ቀጣይነትን ማረጋገጥ አልተቻለም ተብሏል። በተጨማሪ እንዲሁ ኢንተርፕራይዞች ያላቸውን ውስን ሀብት በማስያዝ ከተለያዩ የፋይናንስ ተቋማት ብድር እንዲያገኙ በመካከል ያለ አለመተማመንና አለመግባባት ችግር ፈጥሯል። በዚህ የተነሳ እንግዲህ በተለያዩ ወቅቶች የተመሰረቱ ኢንተርፕራይዞች ወይ በቀላሉ ይበተናሉ አሊያም ደግሞ ይከስማሉ የሚሉ ሀሳቦች በጥናታዊ ጽሑፉ ሲቀርቡ ነበር። አይዳ ከዚህ ጋር ተያይዞ ችግሩን ለመቅረፍ እንግዲህ የቤተሰብ ንግድን እንደ አንድ አማራጭ ቀርቧል። ይህም የስራ ፈላጊ የሆኑ የአንድ ቤተሰብ አባላት በጥቃቅንና አነስተኛ በመደራጀት ተገቢውን ድጋፍ በማድረግ ወደ ስራ ማስገባት ነው። በዚህም እንግዲህ በመንግስት የሚቀርቡ ድጋፎችንም ሆነ በቤተሰብ እጅ የሚገኝን ውስን ሀብት ወደ ኢኮኖሚው እንዲቀላቀል ማድረግ ያስችላል ተብሏል። ከቤተሰብ መሻሻልና መለወጥ አልፎም እንዲሁ ለሀገር ኢኮኖሚ ጉልህ ሚናንም የሚያበረክት ሆኖ ነው የተገኘው ማለት ነው። በዚህ ስነ ስርዓት ላይ እንግዲህ ንግግር ያደረጉት በስራና ክህሎት ሚኒስቴር የስራ ስምሪትና ገበያ ዘርፍ ሚኒስትር ዴኤታ ንጉሱ ጥላሁን በመድረኩ እንዳነሱትም እንዲህ የአንድ ቤተሰብ አባላት በጥቃቅንና አነስተኛ ኢንተርፕራይዞች በማደራጀት ወደ ስራ እንዲገቡ ማስቻል አደረጃጀቱ ተሻጋሪ ውጤታማ እንዲሁ ደግሞ ችግር እንኳን ቢያጋጥም በመካከል አለመግባባት ቢፈጠር በምክክር ላይ ተመስርተው ችግሩን እንዲያልፉ ያስችላል ብሏል። ይህንንም እድል የሚያመቻች ነው የቤተሰብ ንግድ ማለት ነው። በሶማሌ ክልልም እንግዲህ ንግዱ ያለበት ደረጃን በመገንዘብ በመንግስት አሰራር ስርዓት በመደገፍ ውጤታማ የቤተሰብ ንግድ ለመመስረት እንደሚሰራ ደግሞ የክልሉ ርዕሰ መስተዳድር ጽሕፈት ቤት ኃላፊ ዶክተር ሁሴን ቃሲም ናቸው የተናገሩት። ለአሁኑ ያሉኝ እንግዲህ መረጃዎች ይህንን ይመስላሉ። አይዳ አመሰግናለሁ ቴዎድሮስ። መልካም ቀን ይሁንልን። በአርባ ምንጭ ከተማ ለማስፋፊያነት በተያዙ አካባቢዎች ላይ በህገ ወጥ መንገድ የተገነቡ 202 ቤቶች ላይ እርምጃ መውሰዱን የጋሞ ዞን አስታወቀ። የመሬት ወረራን መተዳደሪያቸው ያደረጉ ደላላዎችና በመንግስት ተቋማት ውስጥ ህገ ወጥ አሰራሩን የሚያመቻቹ አካላት ለችግሩ ምክንያት መሆናቸው ተገልጿል። ሚካኤል ገዙ ተጨማሪ ያለው። በኢትዮጵያ አብዛኛው የሀገሪቱ ዜጎች በግብርና ስራ የሚተዳደሩና መሬት የኑሯቸው ሁለንተናዊ መሰረት ነው። ይሁን እንጂ በከተሞች አካባቢ ለማስፋፊያ ተብለው በተያዙ ቦታዎች ላይ ህገወጥ ግንባታ ማከናወን ቁጥራቸው ቀላል ባልሆኑ ከተሞች የሚስተዋል ችግር ነው። የአርባ ምንጭ ከተማ ነዋሪዎችም በከተማዋ ዳርቻ በሚገኙ ለተለያዩ ስራዎች ተብለው በተለዩና የወል መሬቶች ላይ ህገወጥ ግንባታ እየተከናወነ እንደሚገኝ ገልጸዋል። በህዝብ መድረኮችንም እናነሳለን፣ በተለያዩ መድረኮች ላይም እናነሳለን። ነገር ግን ህገወጡ አሁን ላይ መከላከል ከማይችሉት ደረጃ ላይ ደርሷል። ይሁን እንጂ ቢሆንም መንግስት ነውና አርሞ መሄድ የሚገባቸው ጉዳዮች አሉ። ለምን ብንል ህገወጡ በጣም ተጠናክሮ ሲሄድ መወሰድ የሚገባው እንደ ከተማ አስተዳደርም እንደ ዞንም ብቻ ሳይሆን እንደ ክልልም እርምጃዎች መወሰድ ነበረባቸው። ክፍት መሬቶች ናቸው፣ ምንም ነገር የሌለባቸው። በአጭር ጊዜ ውስጥ ነው እንደዚህ አይነት ግንባታዎች የተገነቡትና የመሬት ወረራን መተዳደሪያቸው ያደረጉ ደላላዎችና በመንግስት ተቋማት ውስጥ ህገወጥ አሰራሩን በመደገፍ የሚያመቻቹ አካላት መኖራቸው ለችግሩ ምክንያት መሆናቸውንም ተናግረዋል። አሁን ደላላው ነው ያስተዳደር ያለው እንጂ እኮ ከተማ አስተዳደሩ አይደለም። ህገወጥ የት ጋር እንዳለ ማን መግዛት እንዳለበት እንዴት እንደሚሸጥ እንዴት እንደሚያዛውር እስከዛ ድረስ ነው። እዚህ ጋር አሁን ህገወጥ የተሰራው መጀመሪያ የገዛው ሰው ብቻ አይደለም ያለው፣ ዞሮ መልሶ ሽጦ ቢያንስ 3-4 ደረጃ የደረሰበት ሁኔታ እንዳለ እንገነዘባለንና ትልቁ ህገወጥነቱን ለመከላከል በጣም ህጋዊ እርምጃ አስተማሪ የሆኑ እርምጃዎች መወሰድ አለባቸው። እየሰፋ የመጣውን የመሬት ወረራና በዘርፉ የሚስተዋለውን ስርዓት አልበኝነት ለማስቆም እየተሰራ እንደሚገኝ የጋሞ ዞን ከተማ ልማትና ኮንስትራክሽን መምሪያ ገልጿል። የመምሪያው ኃላፊ አቶ አለማየሁ አበራ በተያዘው ዓመት ብቻ 202 ህገወጥ ግንባታዎች ላይ እርምጃ ተወስዷል ብለዋል። እዚህ አካባቢ ከተማ አስተዳደሩ በዘንድሮ ዓመት ብቻ 202 ግንባታዎችን ከዚህ አካባቢ አንስተዋል። አሁን እንደሚታየው የተወሰኑ ደግሞ አሁንም መነሳት ያለባቸው ግንባታዎች አሉ። ያው ቅርብ ጊዜ ይሄን እርምጃ እንወስዳለን ብለን እናስባለን። የአርባ ምንጭ ከተማ ከንቲባ አቶ ማርቆስ ማቴዎስ የመሬት ወረራ ሲፈጸም ኃላፊነታቸውን ባልተወጡ በየደረጃው ያሉ አመራሮችና ባለሙያዎች ላይ ህጋዊና አስተዳደራዊ እርምጃ እየተወሰደ እንደሚገኝ ተናግረዋል። በአንድ በኩል አመራሩም ያለበት ባለሙያም ያለበት ደላላውም ያለበት በጣም ሰፊ ሰንሰለት ነው። እርምጃ ሲንወስድ ማፍረስ ብቻ ሳይሆን ህገወጥ ቤቱን እናፈርሳለን። በባለሙያም አመራርም እጃቸው ካሉበት እርምጃ የመውሰድ ከህግም ጋር ተገናኝተው በክስ ሂደት ላይ ያሉ ፍርድም ያገኙ
እንደዚህ በህጋዊም አስተዳደራዊም ፖለቲካዊም 3 እርምጃዎችን እየወሰድን እየሄድን ነው የምንገኘው። በዚሁ ጉዳይ ላይ ተጨማሪ ሀሳብ ሊያጋሩን በደቡብ ክልል የመሬት ልማትና ማኔጅመንት ኤጀንሲ ዋና ዳይሬክተር አቶ ዝናቡ ተካበ ከሐዋሳ ስቱዲዮ በቀጥታ መስመራችን ላይ ይገኛሉ። አቶ ዝናቡ እንደምን ዋሉ ላለውኝ በቅድሚያ እንግዲህ በክልሉ ህገወጥ የመሬት ወረራን ለመከላከል ምን እየተሰራ እንዳለ ቢያብራሩልን። እሺ አመሰግናለሁ። ይህን ህገወጥ የመሬት ወረራን ለመከላከል እንደ ክልል ሰፊ ትኩረት ተሰጥቶት እንደ ቢሮአችንም ሰፊ ትኩረት ተሰጥቶት እየተሰራ ያለ ስራ አለ። በአብዛኛው በዋነኛነት እየሰራን ያለ ነው የግንዛቤ ፈጠራ ስራ ነው። ይህን የግንዛቤ ፈጠራ ስራ ከአመራር አንስቶ እስከ ባለሙያ እና ህዝብ ድረስ አብዛኛው ደግሞ ማስፋፊያ አካባቢ ያሉ አርሶ አደሮች ላይ ግንዛቤ ከመፍጠር አንጻር ደላላ ገብቶ መሬቱን በህጋዊ መንገድ መንግስት በህጋዊ መንገድ ምትክ ቦታ ሰጥቶት ካሳ ከፍሎት መሬቱን እንዳያገኝ ደላላ ነው ሰፊ ሚና እየተጫወተ ያለው። ያንን ደላላ የማውጣት ስራና ያንን ደላላ የሚሰራውን ነገር ከማስቆም አንጻር ላይ እዛ ላይ ሰፊ ስራ እየሰራን ያለ ነው። እንግዲህ ይህን ከመስራት አንጻር በአብዛኛው በማስፋፊያ አካባቢ ላይ ጊዜያዊ መጠቀሚያ ሰርቲፊኬቶችን ከመስጠት አንጻርና ያን ጊዜያዊ ሰርቲፊኬት ሰጥተን ልክ እዛ ቦታ ላይ ማስፋፊያ አካባቢ ላይ እኛ ለሽንሻኞ በምንደርስበት አካባቢ ላይ ደግሞ ምትክ ሰጥተን ካሳ ከፍለን ከሚገባው ፊት በሽጦ ለደላላ እና በተለያየ ለህገወጦች ሸጦ ከሚያገኝ ገንዘብ በላይ በተጨማሪ ምትክ ቦታም ጭምር የሚያገኝበት አግባብ ስላለው ህጉን ተከትሎ ያንን ሰፊ ስራ እየሰራን እዛ ላይ ግንዛቤ ፈጥረን ምትክ ቦታና ካሳ ከመክፈል አንጻር ሰፊ ስራ እየሰራን ያለንበት ሁኔታ ነው ያለው። እዛ ላይ ግንዛቤ አርሶ አደሩ በደንብ እንዲያገኝ ማድረግ ሁኔታ ነው። ሌላው የመሬት ሀብት ቆጠራችን በሁሉም ከተሞች ደግሞ መሬታቸውን ቆጥረው ከማወቅ አንጻር ምን አይል መሬት አለኝ፣ ማስፋፊያ አካባቢ ላይ ምን አይል ታለኝ፣ ከተማ ማለ ምን አይል መሬት አለኝ የሚለው ቆጥሮ ከማወቅም አንጻር እዛ ላይም ግንዛቤ የሚፈጠሩን ስራ ሰፊ ስራ እየሰራን ያለብን ሁኔታ ነው ያለው። ሌላው ደግሞ ይህን ህገወጥ ግንባታ ከመከላከል አንጻር ግብረ ኃይሎች አሉ። እነዛ ግብረ ኃይሎች የመቀዛቀዝ ሁኔታ ነው ያለው። በአብዛኛው ያንን የመቀዛቀዝ ሁኔታውን በከተማ አስተዳደሩ በኩል ክትትል እየተደረገ ያ ግብረ ኃይል ቀን በቀን ክትትል እያደረገ ለከተማ አስተዳደሩ ሪፖርት እያቀረበ ህገወጦች ላይ እርምጃ የሚወሰድበት አግባብ እንዳለ ነው። በዚህ ላይ ጥሩ እኛ እንደ ቢሮ አንድ ጥናት አጥንተን ጥሩ ነገር የተገኘበትና ሰፊ ስራ ሌላ አካባቢ ተሞክሮ ሊሆን ይችላል የሚል ነገር የቀረበ ሰነድ ሁሉ ከማዘጋጀት አንጻርና ሌላ ደግሞ የንቅናቄ መድረኮችን ከመፍጠር አንጻርም እዛ ላይም ሰፊ ስራ ለመስራት ኦልሬዲ አሁን በዝግጅት ላይ ያለንበት ሁኔታ ነው ያለው። ይሄ ምንድን ነው ያስገኘው የታየ ተጨባጭ ሁኔታ ከሚባል አንጻር በዚህ በ2014 ብቻ ራሱ ቢያንስ ከ7000 በሁሉም ከተሞች ከ7000 ህገወጥ ግንባታዎችን ያፈረስንበት ሁኔታ ነው ያለው። ለአብነት ብንወስድ እነ ሶዶ፣ ወላይታ ሶዶ ከተማ፣ ጉራጌ ዞን ላይ ስልጤ ወራቤ ከተማ ላይ ስልጤ ዞን ላይ በተለያዩ ዞኖች ላይ በአብዛኛው እኚህ ሰፋፊ ከተማ የምንላቸው ፈርጃንድ ከተሞች የምንላቸው እነሱ ከተሞች ላይ የተወሰዱ ሰፋፊ እርምጃዎች አሉ። እነሱ ጋር ነው ህገወጦችም እየበዙ ያሉት። ስለዚህ እርምጃ ከመውሰድ አንጻር ዳግም እንዳይሰራው ክትትልም ከማድረግ አንጻር ሰፊ ስራ እየተሰራና ግንዛቤ ከመፍጠር አንጻር ሰፊ ስራ እየሰራ አቶ ዝናቡ ለሰጡን ሰፊ ማብራሪያ እጅግ በጣም እናመሰግኖታለን። መልካም ቀን ይሆንልዎት። ተመልሰናል ተመልካቾቻችን። ሶማሊያ ሐምዛ አብዲ ባሬን አዲሱ የሀገሪቱ ጠቅላይ ሚኒስትር በማድረግ ሾመች። አዲሱ ጠቅላይ ሚኒስትር በሀገሪቱ ፓርላማ ቀርበው ቃለ መሐላ ፈጽመዋል። ሩት ወርቁ ተጨማሪ አላት። የሶማሊያው ፕሬዝዳንት ሐሰን ሼህ መሐመድ ሐምዛ አብዲ ባሬን አዲሱ የሀገሪቱ ጠቅላይ ሚኒስትር አድርገው አጽድቀዋል። አዲሱ የሀገሪቱ ጠቅላይ ሚኒስትር ሆነው የተሾሙት ሐምዛ አብዲ ባሬ በሀገሪቱ ፓርላማ ፊት ቀርበው ቃለ መሐላ ፈጽመዋል። አዲሱ ጠቅላይ ሚኒስትር በቅርቡ ምርጫ አድርጋ አዲስ መንግስት በመመስረት ላይ በምትገኘው ሶማሊያ የተረጋጋ ፖለቲካና አሳታፊ ስርዓትን ለመፍጠር እሰራለሁ ብለዋል። I feel the burden of the responsibility on my back. የተሰጠኝን ኃላፊነት ክብደት እረዳለሁ። በእኔ ላይ ባላችሁ ሙሉ እምነት የምንወክለው ህዝብ ከኛ የሚጠብቀውን ሳስብ ፍርሃት ይሰማኛል። ሀገራችንና እኛ
ከፊታችን ብዙ ፈተና ይጠብቀናል። የሶማሊያ ፌዴራል ሪፐብሊክ ጠቅላይ ሚኒስትር ሆነው የተሾሙት ሐምዛ አብዲ ባሬ በሀገሪቱ ያለው የረሃብ ስጋትና አልሸባብ አሸባሪ ቡድን የሀገሪቱ አዲሱ መንግስት ፈተናዎች ናቸው ብለዋል። ጠቅላይ ሚኒስትሩ በፓርላማ ፊት ቀርበው ቃለ መሐላ ሲፈጽሙ ሁሉም የፓርላማ አባላት በመገኘት ተቀብለዋቸዋል ሲል የዘገበው አፍሪካ ኒውስ ነው። ከሞሮኮ ወደ ስፔን ለመግባት የሞከሩ ከ23 በላይ የሚሆኑ ስደተኞች ህይወታቸው ማለፉ ተገለጸ። ስፔንን ከሞሮኮ ከሚለየው ሜላሲ ግዛት ድንበር ተሻግረው ወደ ስፔን ለመግባት ሲሞክሩ ለሞት መዳረጋቸው ነው የተገለጸው። ስደተኞቹ ህይወታቸው ሊያልፍ የቻለው ድንበር ላይ ከተገነባው ረጅም አጥር ላይ ወድቀው መሆኑን የሞሮኮ ባለስልጣናት ገልጸዋል። በስደተኞችና በጸጥታ ኃይሎች መካከል ድንበር ላይ በተፈጠረው ግጭት የተጎዱ ስደተኞች መኖራቸውም ተገልጿል። ዘገባው የሲጂቲኤን አፍሪካ ነው።